Iran promised to open the gates of hell, and overnight Israel felt that. አራተኛ ቀኑን ባስቆጠረው የኢራንና እስራኤል የመበቃቀል እርምጃ አንዳቸው በአንዳቸው ላይ ጥቃት ማድረሳቸውን ቀጥለውበታል። በሁለቱ ሀገራት መካከል ያለው ውጥረትን በእጅጉ እየናረ መጥቷል እየተባለ ነው። እስራኤል ባለፈው አርብ በ200 ተዋጊ ጀቶች የታገዘ ሚሳኤልና የሰው አልባ አውሮፕላን ጥቃት በኢራን ላይ ማድረጓን ተከትሎ በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት በእጅጉ እየተካረረም የመጣ ሲሆን የተለያዩ የዓለም ሀገራት በበኩላቸው ሀገራቱ ወደ ግጭት ከሚያስገቡ ተግባራት እንዲቆጠቡም እያሳሰቡ ይገኛል። ኢራን በጂኦግራፊ አቀማመጥ ከእስራኤል የምትበልጥ ናት። በህዝብ ብዛትም ቢሆን 90 ሚሊዮን ገደማ ያላት ኢራን ከእስራኤል በ10 እጥፍ እንደምትበልጥ ይነገርላታል። ኢራን ከቅርብ ጊዜ ወዲህ በሚሳኤሎችና ሰው አልባ አውሮፕላኖች ላይ በከፍተኛ ሁኔታ ኢንቨስት ስታደርግ የቆየች ሲሆን ከራሷም አልፎ ለፍልስጤሙ ሐማስ፣ ለየመኑ ሀውቲና ለሊባኖስ ሂዝቦላህም ድሮኖችንና ሚሳኤሎችን በማቅረብ ታስታጥቃለች፣ ታዘምታለችም ሲሉ ምዕራባውያን ወቀሳም ያቀርቡባታል። ይህ የቴህራን ድርጊትም ቴልአቪቭን ጨምሮ በምዕራባውያን ዘንድ የሚወደድ አይደለም። እንደ ወታደራዊ ተንታኞች ኢራን የሚጎላት ነገር ቢኖር ዘመናዊ የአየር መከላከያ ስርዓትና ተዋጊ ጀቶች ሲሆኑ ይህን ለማሻሻል ከሩሲያና መሰሎቿ ጋር በትብብር እየሰራች እንደሆነም ይታወቃል። ይህም ሩሲያም ጠል ለሆኑ አትላንቲካውያን ወይንም ምዕራባውያን የሚዋጥላቸው አይደለም ይላሉ ተንታኞቹ። እናም የሩሲያና ኢራንን የቻይናና ሰሜን ኮሪያን ጥምረት ኦድ ኬሚስትሪ ወይንም ያልተቀደሰ ጋብቻ ሲሉ ይወርፉታል። እናም አትላንቲካውያኑ አሁን ላይ በመካከለኛው ምስራቅ በተቀሰቀሰው ጦርነት ማን ምን እንደሚያደርግ በንስር አይን እየተከታተሉ ነው ሲሉ ፖለቲከኞቹ ይናገራሉ። ሰሞኑን በቴህራንና ቴልአቪቭ መካከል የተጀመረው ውጥረትም ከቀጠናው ተሻግሮ የሀያላኑን በር ማንኳኳቱን ቀጥሎበታል። ይህ ያሰጋቸው ሀያላኑን በካናዳ ኦቶዋ የቡድን 7 ሀገራት ስብሰባቸው ለማድረግ ማቀደዋል። ከዚህ ቀደም ብሎም ዩኬ፣ ፈረንሳይና ጀርመን የመካከለኛው ምስራቅ ቀጠናን ውጥረት ለማርገብ ጥረት እያደረጉ መሆናቸውን መናገራቸው ይታወሳል። ነገር ግን ኢራን አሜሪካና ሸሪኮቿ በስውር እያጠቁኝ ነው ስትል መክሰሷን ቀጥላለች። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራግቺም አሜሪካ በዚህ ጦርነት እጇን የምታስገባ ከሆነ ቀጠናው ወደ መጠፋፋት መግባቷ አይቀሬ ነው ሲሉ ማስጠንቀቃቸው የሚዘነጋ አይደለም። ሩሲያም እስራኤልን ማስጠንቀቋ ሁኔታውን ይበልጥ ዙሩን አክሮታል። ትራምፕ የሁለቱን ሀገራት ውጥረት ለማርገብ ጊዜ አይፈጅብኝም ቢሉም ምዕራባውያን ውጥረቱን ማርገብ ይጠበቅብናል ቢሉም ሩሲያም ጥፋት አስከታይ ከሆነ ነገር ሁሉም ወገን መቆጠብ አለበት ብትልም የአረብ ሀገራት መሪዎችም ሀገራቱ በቶሎ ወደ ጠረጴዛ መምጣት አለባቸው ሲሉ መግለጫ ቢሰጡም እስካሁን ግን የሁለቱን ሀገራት የተኩስ ልውውጥ ያስቆመ አንድም ኃይል አልተገኘም። ዋሽንግተን፣ ሞስኮ፣ ፓሪስ፣ በርሊንና ለንደን ብሎም ሪያድ ሲቀጥል የተባበሩት መንግስታት ድርጅት ውጥረቱን ለማርገብ የመግለጫ ናዳ ቢያወርዱም በቴልአቪቭና ቴህራን መካከል የሚደረገውን ማዕበላዊ ጥቃት በሁለቱም ወገን ለማስቀረት የተቻለው መሪም ሀገርም አልተገኘም። እናም ጦርነቱ ዛሬም ቀጥሏል። አሁንም ድረስ የተለያዩ ሀገራትና መሪዎች በእስራኤልና ኢራን መካከል የሚደረገውን ጦርነት በቶሎ እልባት እንዲያገኝ ከመናገር አልተቆጠቡም። ከነዚህ ሀገራት መካከል በበሽር አልአሳድ ዘመን ክፉኛ የተጎዳችውና በርስ በርስ ጦርነት የከረመችው ሶሪያ ከሁለቱም ወገን ነጻ በመሆን ጦርነቱን በዝምታ እየተመለከተች የሀገሪቱ ሚዲያዎችም የሁለቱን ሀገራት መጠቃቃት በስፋት በመዘገብ ላይ የሚገኙ ሲሆን ሶሪያ ግን ከየትኛው ወገን እንደሆነች እስካሁን ያሳየችው አዝማሚያ የለም። የአረብ ሀገራት በቀጠናው ላይ ያለውን ግጭት እያወገዙ ባሉበት ሰዓት የሶሪያ ዝምታ ስጋት የጋረጠባቸው ሀገራትም አልጠፉም። ሶሪያ እስካሁን ድረስ ሚዛናዊ የሆነ መፍትሄ እንዲመጣ ፍላጎት ወደ ማሳየት አጋድላለችም እየተባለ ነው። የሶሪያ ምንም አይነት አስተያየት አለመስጠት ስጋት የገባት ቱርክ ፕሬዚደንት ረሲፕ ጣይብ ኤርዶዋን በስልክ ከሶሪያቻቸው አህመድ አልሻራ ጋር ባደረጉት ቆይታ ደማስቆ በቀጠናው ባለው ግጭት እጇን እንዳታስገባ ከወዲሁ ቀድሞ ማሳሰባቸውን የቱርክ መገናኛ ብዙሃን አስነብበዋል። በሌላ በኩል ለደማስቆ ቅርብ የሆኑ መንግስታት እንዳስታወቁት ከሆነ በእስራኤልና ኢራን ጦርነት ምንም ተሳትፎ እንደማይኖራት ሲናገሩ፣ በተጨማሪም አሁን ላይ የሶሪያ መንግስት እግሩን ተክሎ ያልቆመ ስለሆነ ከሁለቱም ወገን ገለልተኛ መሆኑ የግድ ነው የሚሉ ተንታኞችም አልጠፉም። ፈርሶ የኖረ መንግስት አሁን በዚህ ጦርነት እጁን የሚያስገባ ከሆነ ተጨማሪ መፍረስ ስለሚገጥመው ወደ ጦርነቱ ይገባል ወይንም ለአንዱ ወገን ይቆማል ለማለት አያስደፍርም ይላሉ ፖለቲከኞቹ። ምንም እንኳን ቴህራን የበሽር አልአሳድ ቀኝ እጅ እንደነበረች የሚታወቅ ቢሆንም ከበሽር አልአሳድ መሰደድ በኋላ ከሶሪያ ብትወጣም ደማስቆ አሁንም ኢራንን እንደ ጠላት ከማየት አትቦዝንም። ይህን አስመልክቶ ይመስላል አብዛኞቹ የአረብ ሀገራትና ቱርክ የደማስቆን አሁናዊ አሰላለፍ በትኩረት እየተከታተሉት የሚገኙት እየተባለው። ከዚህ ጋር በተያያዘም በሶሪያ የሚገኙት የአሜሪካ ወታደሮች በሰሜን ምስራቅ ሶሪያ ሐሳካህ ግዛት ከኢራን የተላከ ሚሳኤል ማክሸፋቸውን አስታውቀዋል። የአሜሪካ ወታደሮች በጦር ሰፈሮቻቸው የደረሰውን ጥቃት እንዳከሸፉ ቢናገሩም የቴህራን ባለስልጣናት
ግን ኢላማችን አሳክተናል እያሉ ነው። ኢራን በአሜሪካ ጦር ሰፈር ላይ ጥቃት መሰንዘሯ ከዚህ ቀደም በስውር እየወጋችኝ ነው ስትል ለምትከሳት ዋሽንግተን ምላሽ እንደሆነ ቢገመትም ቀጠናውን ይበልጥ ግለት ውስጥ ይከተዋል የሚሉ ተንታኞች ግን በርከት እያሉ ነው። የአሜሪካ ወታደራዊ ባለስልጣናት ከኢራቅ ድንበር የተወነጨፈ ንብረትነቱ ኢራን ሰራሽ የሆነ ሚሳኤል ማክሸፋቸውንም ገልጸዋል። እንደ ፖለቲካ ተንታኞች አሜሪካም ይህን መግለጫ መስጠቷም የኢራንን ጥርጣሬ ያጎለዋል ይላሉ። ዋሽንግተን እጅ የለበትም ስትል ቴህራን ደግሞ ይህን ማስተባበያ ውድቅ በማድረግ ሳይሆን አይቀርም ጥቃቱን የፈጸመችው ይላሉ። በአካባቢው የሚገኙ መገናኛ ብዙሃን ጦማሪያንና የአይን ምስክሮች እንዳረጋገጡት የኢራን ሚሳኤሎች በረምላን ከተማ ካራብ አልጂር በተባለው የአሜሪካ ጦር ሰፈር ጥቃት ቢፈጽሙም በአሜሪካና ጥምር ኃይሎች መክሸፋቸውን እንዲሁም 3 ኢራን ሰራሽ ሚሳኤሎች በደቡባዊ ሀስካ በአልሻዳዲ የጦር ሰፈር በአሜሪካ ኃይሎች መጠቃታቸውን ነው የተናገሩት። በአሜሪካ የሚደገፈው የሶሪያ ዲሞክራቲክ ኃይሎችም የኢራን ሚሳኤሎች በአሜሪካ አየር መከላከያ መክሸፋቸውን ከመናገር አልሸሸገም። በሌላ በኩል በፈረንጆቹ ሰኔ 12 ካቲብ ሳይድ አልሹሃዳም የተባለ የኢራቅ ታጣቂ ቡድን አጥፍቶ ጠፊ አጥቂዎችን በማሰማራት በአሜሪካ ወታደሮች ላይ ጥቃት በመክፈት ለኢራን አጋርነቱን አሳይቷል ነው የተባለው። የኢራቅ ሚሊሻዎች በዚህ ልክ ከኢራን ጎን መሰለፋቸው ጦርነቱ ምን ያህል አድማሱን እያሰፋና መካከለኛው ምስራቅን ለማናወጥ ዳርዳር እያለ ስለመሆኑ አመላካች ነው ሲሉ ፖለቲከኞችና የቀጠናው ባለጉዳዮች ስጋታቸውን አስቀምጠዋል።